አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እዚሁ ኮምቦልቻ የሚሰጥ ለእናቷ ሰርፕራይዝ ማለት ነው። ማሻአላ ጥርምጥን ያለ ቆንጆ እቃ አስፈላጊ የሆነ ነው ማሳያችሁ። 18140 ብር ነው የፈጀው። 200 ብሩ ግን የትራንስፖርት ነው ደሴ ሂጄ ያመጣውበት ማለት ነው። የኔን ሳይሆን ለቀው ለዚች እቃ ወላሂ 200 ብር ከፍዬ ነው ያመጣሁትና ይሄኛው ሌዘሩ ብቻ እዚሁ ነው። ሌዘሩ ከዚሁ ነው ከኮምቦልቻ ነው ማለት ነው። እና ሀባይብ እዚህ ጋር እንደምታዩት የንቅሳት ረከቦት ባለ ጥበቡ ማለት ነው። እዚህ ጋር እንትን አለው የስኳር እቃና ሻማ ምናምን ማስቀመጫ አለው ማለት ነው። እና ይሄንን ረከቦት የገዛሁላት 3500 ብር ነው ማለት ነው። እዚህ ጋር ፌርሜሎ አለው ክዳንም አለው የፌርሜሎ ማለት ነው። እዛ እንትን ውስጥ ዱርጁ ውስጥ ሆኖ ነው። ማጨሻለች ትንስዋ ናት እቺ። ጀበና ማስቀመጫ አለ። ከዛ የስኳር እቃ ድሮ ግን እንደ አይነቱ ሁለት ነበረ። አንድ ለእጣን ማስቀመጫ ነበረው። አሁን ላይ ትተውታል ማለት ነው ማምጣቱን። እና ፌርሜሎ ከፍ ያለ ነበር ትንሽ ማለት ነው። አሁን ትንሽ ነው። ያው አንድ አክሰሰሪ ማጌጫ ነው እንጂ በነገራችን ላይ ይሄ እንትን አይልም፣ አያቀጣጥልም ክሰል ማለት ነው። ከዛ ሲኒ ጥበብ ሲኒ ዲዛይኗ ከስተዛሬው ለየት ትላለች። 1400 ብር ነው ደርዘኑ ማለት ነው። እዚህ ጋር እንደምታዩ በዚህ በኩል አንድ ከለር አለው እንደዚህ ማለት ነው። ግን ለዚህ ለረከቦቱ በደንብ ነው የሄደው አይቼው በቃ ወድጀው ምናምን ነው የገዛው። ወድጀው ስላችሁ ከዚህ ጋር ማች መሆኑን በደንብ አይቼ ነው የገዛሁት። እና አንድ ደርዘን 1400 ብር እዚህ ጋር ግማሹ አለ ማለት ነው። ይሄ ከላይ ስታዩት ይሄ ከለር ነው። ከታች ሲገለበጥ ደግሞ እንደዚህ ነው ማለት ነው። እና አንድ ደርዘን ጥበብ ሲኒ ረከቦት፣ ከዛ ሱፍራ የሳሩ ሱፍራ 1 ሜትር በ1 ሜትር 2200 ብር ነው የገዛሁት። ይሄንን ይመስላል ማለት ነው። ቆንጆ ሳር ሱፍራ በአንደኛው። በነገራችን ላይ ይሄንን እኔ አሁን ላይ እስከዛሬ ኮምቦልቻ ይቀንስ ነበረ። አሁን ኮምቦልቻ 2400 ብር ስለገባ እኔ ከደሴ 2200 ብር የገዛሁት ማለት ነው። ሰሞኑን እየገዛሁ ያለው ከደሴ ነው። እቃ ከየት ነው የምትገዡ ትሉኛላችሁ። እኔ ደሴ የሚቀንሰው ደሴ፣ ኮምቦልቻ የሚቀንስ ከሆነ ደግሞ ከደሴ ኮምቦልቻ እያወዳደርኩ ነው የምገዛው ማለት ሁሉም ቦታ እጠይቃለሁ ማለት ነው። ሁሉም ቦታ እጠይቃለሁ። ሁሉም ቦታ ተመሳሳይ ከሆነ ዋጋው እዚሁ እገዛለሁ። ደሴ የሚቀንስ ከሆነ ደሴ ሄጄ እገዛለሁ ማለት ነው። ከዛ ደሴ የማይቀንስ ከሆነ ደግሞ መሰለን ኮምቦልቻ እቃ ውድ ነው። ግን ምን አለ መሰላችሁ የበፊት ምጪ ዋጋውን ሳይሰሙ ምናምን አለ አይደል በድሮ ዋጋ ሲሸጡ አሁን በእንደዛ ከሆነ እገዛለሁ ማለት ነው። እዚህ ኮምቦልቻ እገዛለሁ። ለምሳሌ ይሄ ረከቦት 4500 ብር ነው ኮምቦልቻ የሚሸጠው፣ ግን ደሴ 3500 ብር ነው። የ1000 ብር ልዩነት አለ ማለት ነው። አሁን እኔ ለዚች እቃ ብዬ በሄድም የ1000 ብር እዚህ ላይ የ1000 ብር ልዩነት አለ። አያችሁ እንደዛ ነው። እዚህ ጋር ደግሞ ፓርቲሽን አለ ባለ ሁለት 1200 ብር ነው። በጣም የሚያምር ቆንጆ ፓርቲሽን ነው ማለት ነው። አያችሁት ታምራለች። ይሄንን ባለ ሁለት ሴሪ ነው ማለት ነው። 1200 ብር የራሳቸው ጭልፋ አላቸው ሁለቱም በጣም ነው የሚያማምሩት ማለት ነው። ማሻአላ። ከዛ እዚህ ጋር ደግሞ ሰርቪስ አለ። ይሄ ሰርቪስ አሁን እዚህ ኮምቦልቻ የሚሸጠው 1005 እና 1003 ነው። ደሴ ግን 800 ብር ነው ማለት ነው። አያችሁ ልዩነቱን። ይሄንን ደሴ ነው የገዛሁላት 800 ብር ማለት ነው። ያውም አሁን ጨምሮ ነው እንጂ 800 ብር እስከዛሬ 700 እና 750 ነበር ታውቃላችሁ። ከዛ የቁርጥ ሰሃን ግማሽ ደርዘን በጣም የሚያምር ቆንጆ የቁርጥ ሰሃን ነው። በፍሬ 140 ብር ሂሳብ 1680 ብር ማነው ደርዘኑ ሲሆን 1680 ነው። ይሄ ግማሽ ደርዘን ነው 840 ብር ነው የገዛሁት ማለት ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። ከዛ እዚህ ጋር ደግሞ የፈንድሻ ሰሃን 450 ብር ያው እንዲመሳሰልላት በደንብ ጥሪ ያለው ይሄና ይሄ ይመሳሰላል በደንብ ምንም ልዩነት የለውም። ይሄም እንደዚሁ እንደምታዩት ነው። ከዛ የሻይ ብርጭቆ 1 ደርዘን 1250 ብር፣ የውሃ ብርጭቆ 5 ማዕዘን 1700 ብር፣ ጆክ እቺ ራሷ በምስሉ ላይ የምታዩት ናት 1000 ብር ነው ማለት ነው።
እቃዎቹ እነዚህ ናቸው። ከዛ እዚህ ጋር ሌዘር አለ። እጅጌም ኮፍያም ያለው ነው። እጅጌና ኮፍያ ያለው ልዩነቱን ነግራችኋለሁ። ኮፍያ ያለው ኮፍያ መኖሩ ጥሩ ነው። ለምን ሻርፕ መልበስ አይጠበቅባችሁም። ይሄንን ለብሳችሁ ይሄ መሳብ ይችላል ማለት ነው። ይሄን ሳብ አድርጋችሁ ታስሩታላችሁ። እንትን አይልም፣ ሻርፕ ላይ ያስፈልጋችሁ ይችላል ማለት ነው። ሻርፕ መልበስም ሲጀመር ችግር የለውም። እንደገና እጅጌ መኖሩ ግዴታ የሚሆነው ያኔ ለወጣት ከሆነ እጅ በጣም ነው የሚያቀላው፣ ወይባ ስትሞቁ ማለት ነው። እጃችሁ እንዳይቀላ ይሄ ጭስ አያዋጣም፣ ጎማ ስላለው ማለት ነው። ይሄ ለቀጭንም ለወፍራምም ይሆናል ስለሚለጠጥ እና እጅጌ ያለው መሆኑ እጃችሁ እንዳይቀላ ነው ለማለት ያክል ነው። ይሄ ሌዘሩ 3600 ብር ነው የተገዛው ማለት ነው። እንግዲህ ለእናቷ ፏፍሽ ያለ ስጦታ ሰርፕራይዝ ነው ማለት ነው። ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። እንዲሁም ደግሞ ለማዘዝ እየፈለጋችሁ አሁን ሰሞኑን ማለት ነው በቃ ሰዓቴን እየፈጀብኝ ያለው ነገር ይሄን እንፈልጋለን ትሉኝና መርሃባ ብዬ እያንዳንዱን ነገር አብራርቼላችሁ ዋጋ በነገራችን ላይ እኔ ይሄን ያህል ማለት አልችልም። ለምን በቀን የቃ ልዩነት አለ፣ በቀን ማለት ነው። እንደገና ደግሞ እኔ እንድትረዱኝ የምፈልገው ለምሳሌ እህታችን ይሄንን እቃ አዘዘችኝ። አያችሁ እዚህ ጋር ሂሳቡን ከፊት ለፊት ነው የምጽፈው እኔ ማለት ነው። አያችሁ ከዛ በኋላ ይሄንን እቃ እናንተ ይሄን እንፈልጋለን ብላችሁ አስጣፋችሁኝና እዚህ ጋር ሁሉንም ጻፍኩኝ። ከዛ ሂሳቡን ማቀውን ጻፍኩ እንደዚህ። ግን ልገዛ ሲሄድ 1000 ብር የነበረው 1200 ከሆነ እንደገና ይሄን የጻፍኩትን ሌላ ወረቀት ላይ ገልብጬ ነው የሚሆነው ማለት ነው። እንደገና ወደዚህ ገለብጣለሁ ማለት ነው። ወደዚህ ገልብጬ እንደገና እንደ አዲስ የምገዛውን እቃ እየጻፍኩ ነው የሚሆነው። ስለዚህ ጊዜ የማቃጠል ነው ማለት ነው። ለኔም ለእናንተም ስለማይጠቅመን በግምት ትልኩልኝ ያላችሁ እንደ ሀገር ገበያ ላይ እንደሰጠኝ ማለት ነው። እኔ እንደምገዛላችሁ ግልጽ አድርጌ እንደምገዛላችሁ ታውቃላችሁ። ወላሂ ነው የምላችሁ ማለት ነው። እኔ ማላ ማብዛት አልፈልግም፣ አልወድም። ግን እዚሁ ኢትዮጵያ ያለ ሰው አንቺ የምትገዢው ርካሽ ነው፣ እዚህ ስናየው ይቀንሳል። አዲስ አበባ ያሉ ሴቶች ራሱ ማለት ነው ብዙ ሴቶች እንደውም ክርስቲያን የሚሆኑ ሙስሊምም እንደው በማርያም ለኛ ሳግዥልንም እንደምናምን ያሉኝ አሉ ማለት ነው። ብዙ ጊዜ ነው የሚሉኝ። ያ ማለት እኔ በምረከብበት እንደ ነጋዴ በምረከብበት እየተከራከርኩ በየቦታው እየዞርኩኝ ከአንዱ ቦታ አንዱ ቦታ ይሻላል። ይኔ ደንበኛዬ ቢሆን ራሱ አልሰማውም ከጨመረብኝ ዋጋ አልፌ ሌላ ቦታ ጠይቄ በዚህ ካዋጣሽ ይጥልኝ ካላዋጣሽ የራሱ ጉዳይ ምናምን ብዬ አይወጣኝም ካለ ትቼ ሌላ ቦታ ሄጄ ነው የምገዛው። ወላሂ ነው የምላችሁ፣ ተከራካሪ ነኝ እኔ በጣም ጥንት ሲል ማለት ነው። ገበያ ላይ ሄጄ የገጠመኝ ነገር ማለት ነው በቃ እንደዚህ ስለምከራከር አንቺ ልብሴን እንዳነከ ያለኝ ሰው አለ። ልብስ ልገዛ ሄጄ ማለት ነው እንግዲህ እሰቡት። ለምን ያንቺ ብር አይገኝም፣ በቃ ትርፍ የለውም፣ በዋናው ሁላ ነው የምትይን፣ ተከራካሪ ነሽ፣ ላንቺ አንሸጥም ሁላ እስከሚሉ ድረስ ነው። እና እኔ የምገዛላችሁ ለአማናው ምንም እንትን እንዳይላችሁ ማለት ነው። እንዲህ ያኔ አትከራከርልንም እንደራሳችን ሁን አገዛልንም ብላችሁ እንዳታስቡ ለማለት ያክል ነው። እና የእቃ ዋጋም ማልነግርባችሁ ምክንያትም መጀመሪያ ሂሳብ ስሪልን ስትሉ ማልሰራበትም ምክንያት ይሄ ነው ማለት ነው። ሌላው የት ነው ያለሽው ትሉኛላችሁ። አዳዲስ የምትመጡ ናችሁ ብዬ ነው የማስበው። እኔ የምኖረው ኮምቦልቻ ነው። እቃ የምገዛው ደሴም ኮምቦልቻም ነው። ለምሳሌ ፍሪጅ፣ ማጠቢያ ማሽን፣ ፈርኒቸር ምናምን ኮምቦልቻ ነው። መጅሊስ እንደነዚህ ትናንሽ የቤት እቃዎች ይሄ ጁስ መፍጫ፣ ብረት ድስት ምናምን ደግሞ ደሴ ነው የምገዛው ማለት ነው። ያው ለምሳሌ አሁን ትራንስፖርት ተወደደ እንጂ እቃ የአንድ ሰው እቃ ትእዛዝ ይዤ ስመጣ ተመሄጃና ተመምጫዬ ውጭ ማለት ነው 500 600 ብር ነው የምከፍለው። ግን ከአንድ እቃ ለምሳሌ ይሄ ረከቦት ያዘዘችኝ ሴት ልገዛላት ብል እዚህ 4500 ነው አልኳቸው። 1000 ብር ትርፍ አለው ማለት ነው። አያችሁ፣ እኔ ትርፉን እኔ ለራሴ ልጠቀም አልልም፣ ለእናንተው ነው ያኔ ሂጄ እዛ ተከራክሬ የምገዛው ማለት ነው። ይህ ሰርቪስ 1300 እና 1500 ይሸጣል በየቦታው እዚህ ኮምቦልቻ። እኔ 800 ብር ነው የምገዛው።
ማለት 600 እና 800 ብር የትራንስፖርት ከእናንተ ቢቆረጥም ለእናንተው ነው ጥቅሙ ለማለት ያክል ነው። አሁን ለዚች ብዬ ደስ ያልሄድም ብዬ እዚሁ ብገዛ ቢያንስ ከ1500 ብር እስከ 1800 ብር ወይ 2000 ብር አካባቢ ይጨምርባታል ማለት ነው። ይሄ 18000 ከሆነ የተገዛው አሁን 18140 ብር ላይ የተገዛው ቢያንስ 20000 ብር ሊሆን ይችላል ማለት ነው እዚህ ኮምቦልቻ። እና ባጭሩ እንደዚህ ነው እላችኋለሁ። ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እያበረታታችሁ ነው። ዩቲዩብ ቻናሉም ደግሞ ኢንሻአላህ ይስተካከላል በሚለው ተስፋ ተደርጓል ማለት ነው። ዱዓችሁ አይለኝ። ግን ፓስፖርት ማስተካከል አለብኝ። ያው ጊዜ ይፈጃል ማለት ነው እላችኋለሁ። ሰላም ሁኑልኝ።